ክብር ባለባት እቺ ልጅ ተንበርክካ ባልዮ ስትለምነው እናት እዛ ጋር ቆማ እያፌዘች ደስ ብሏት እቃው እየሰበሰበች ዘመን ማየት በጣም ይከብዳል፣ በጣም ያሳዝናል፣ በጣምም ያስለቅሳል እውነት ለመናገር ማለት ነው። እንግዲህ አሁን ሳስበው ለካ ሁሉ ወንዶች አንድ አይነት እንደሆኑ አሁን ተረዳዊ ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። አዳዲስ የምትመጡት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። አሁንም ሰብስክራይብ እና ላይክ ያደረጋችሁ ቤተሰቦቼ ሁኑ። ትንሽ ጉንፋን ይዞኛል። የትንሱ ነገር ሆኖብኝ መጣው እንጂ እውነት ለመናገር ራሱን እንትን አላለኝም። ኃይለኛ ጉንፋን ይዞኛል ማለት ነው። እና በጣም ነው ያዘንኩት። እውነቴ ነው የምላችሁ፣ በጣም አልቅሻለሁ። ማለት በቃ ሴት ልጅ እንደዚህ ቆሻሻ ሆና ነው ወይ የምትቀረው? እንደዚህ እንደተዋረደች፣ እንደዚህ እንደተመናጨቀች እስከ መቼ ነው ሴቶች እንደዚህ እየተገፋን የምንኖረው? እውነቴ ነው የምላችሁ። እኔ እዚያ ቪዲዮ ላይ እያለቀስኩ መምጣት አልፈለኩም፣ ማስመሰል አልፈለኩም። በጣም አስለቅሳኛለች ትንሱ ስታለቅስ፣ እኔም አብሬያት ስቅስቅ ብዬ ነው ያለቀስኩት ቁስል ስላለብኝ እኔም ማለት ነውና እንግዲህ ሴት ልጅ መቼ ነው ክብር የምታገኘው? መቼ ነው እንደ ወንድ እንደፈለገ? ሴት ሞልቷል እኮ እንግዲህ ሲናገር የነበረው ሴት ሞልቷል፣ አሳይሻለሁ፣ እኔን የሚተካ ታገኛለህ ስትለው ይቅርታ ቻሉት እንግዲህ እኔን የሚተካ ታገኛለህ ስትለው አንቺን የሚተካ አሳይሻለሁ፣ ሴት በሞላ ሴት ካንቺ ጋራ አልለማመጥን ካንቺ ጋራ። መቼ ነው ግን እኛ ወንዶችን እንደዚህ እየረገጥን የምንወጣው? መቼ ነው እኛ ወንዶቹ እንደዚህ እያለቀሱ እየለመኑን ከአጠገቤ ዞር በይ እያለን እያመነጨቅን እጃችን ወደ ላይ እያደረግንባቸው የምንወጣው? መቼ ነው? ሴት ለምንድን ነው በሁሉም ነገር ያነሰችው? ለሴት ለምንድን ነው ክብራው ሁሉ ዝቅ ያለው? እኔ በጣም ነው የሚያሳዝነኝ የሴት ህይወት ማለት ነው። እና እናትና ልጅ እንግዲህ የሚሰሩት ጭካኔ፣ እኔ ጭካኔ ለካ አለ። እኔ አሁን መጽናናት ጀመርኩኝ። ምክንያቱም ብዙ ነገሮች በሶሻል ሚዲያ ወንዶች ሳይ የራሴ ህይወት ብቻ ይመስለኝ ነበር። እውነቴ ነው የምላችሁ ውድ ቤተሰቦቼ። እና አሁን ግን እንደዚህ አይነት ነገር ሳይ ለካ አሉ፣ ለካ አረመኔዎች አሉ፣ ለካ ጨካኞች አሉ፣ ለካ እንደዚህ አመናጫቂዎች፣ የሴት ክብር የሌላቸው፣ ለእናት ክብር የሌላቸው፣ ለእህት ክብር የሌላቸው ለካ ወንዶች ብዙ ናቸው፣ ሺ ናቸው። እኔ እንደዚህ አይመስለኝም ነበር። እናንተ ላይ ከደረሰ በደር ከደረሰ የእናንተ ብቻ ይመስላችሁ ነበር አይደለ? ለካ አሉ፣ ብዙ ናቸው። ሁሉም አንድ አይነት ናቸው። ሁሉም አንድ አይነት ባለጌ ስድ፣ ሁሉም እነዚህ አላቅም እኔ ከምን እንደተፈጠሩ አንዳንዴ ራሱ ምትረሱ እንደ ሰው ማሰብ የተሳናቸው ጭንቅላት የሌላቸው ባለጌዎች ታውቃላችሁ። እንደዚህ አይነት ለካ ሞልተዋል። እንግዲህ አይታችኋል። እንግዲህ እናትም ተዘቅዝቃ እቺ ልጅ እርጉዝ ናት፣ 2 ነፍስ ናት። እንደው ሌላው ይቅር ትንሱ ባዳ ናት። በቃ እናንተ አንድ ባል ሲያገባችሁ ለዛ ቤተሰብ ባዳ ናችሁ። ትንሱ ባዳ ናት። በሆዷ ግን የተሸከመችው ልጅ የነሱ ደም ነው፣ የነሱ ፍሬ ነው፣ የነሱ አካል ነው፣ የነሱ ቤተሰብ ነው። ለሱ እንኳን አይባልም። ነገ ይህ ልጅ እኮ ያድጋል፣ ይወለዳል፣ ያድጋል። ነገ የት እንደሚደርስ አይታወቅም። ትላንትና ማለት ነው ከሰማችሁ ስለ አላዛር ታሪክ ከሰማችሁ ስለ አባቱ ሲያወራ ነበረ። እውነቴ ነው የምላችሁ፣ ስለ አባቱ መጥፎ ሲያወራ ነበረ። አንዴ እንኳን ልጄ ብሎ መጥቶ አልጠየቀኝም፣ አላየኝም፣ የት እንዳለው እንኳን አያውቅም። እና እኔ አባቴ አላቀውም፣ ስለ አባቱ ጠባሳ እያወራ ነበረ። ግን ራሱ ልጅ ላይ ደገመው። እውነቴ ነው የምላችሁ፣ ራሱ ልጅ ላይ ያደረገው። እንደው ይሄ ቪዲዮ ቢሰማልኝ አላዛር ትላንትና እኔ አዳምጫዋለሁ። ማን ነው ዶንክ ዩቲዩብ እና በራሱ ዩቲዩብ ላይ ታሪክ ሲያወራ ማለት ነው፣ ቃለ ምልልስ ሲደረግለት እንግዲህ በጣም ብዙ መከራ እንዳሳለፈ የአባት ፍቅር ሳያገኝ እናቱ ብዙም እንትን እንዳለችው ብዙ ነገር እኔ ማውራት አልፈልግም ስላወራ ማለት ነው። እና ሲያወራ ነበረ። ዛሬ ግን እሱ በልጁ ላይ እየደገመው ነው። እውነት እኔ በጣም ያስለቀሰኝ በልጁ ላይ እየደገመው ነው፣ በልጁ ላይ እያደረገ ነው። አንዳንዴ ማለት ነው እውነቴ ነው የምላችሁ ሰዎች፣ ክፉ ምሰሩ ሰዎች፣ በደል ምሰሩ ሰዎች ግን ጥንቃቄ አድርጉ። ጊዜ የእናንተ ሆኖ ነው፣ ወቅቱ የእናንተ ሆኖ ነው። ጊዜ እንደሚቀየር ማወቅ አለባችሁ። ምናልባት አማኝ የሆናችሁ መጽሐፍ ቅዱስ የምታነቡ ካላችሁ ለሁሉም ጊዜ ያለው ይላል። ለሁሉም ለድሎት ጊዜ ያለው፣ ለሀብት ጊዜ ያለው፣ ለልጅ ጊዜ ያለው። ይሄ የሚበድሏችሁ የሚያሰቃያችሁ ለእነሱም ጊዜ ያላቸው። ሀብቶች ደግሞ ሀብት አለን ብለው ራሳቸው የሚሰቅሉ ልባቸው
የሚያሳብጡ እነሱም ደሃ ሊሆኑ ጊዜ ያለው ይላል። ተው እውነት ለሁሉም ጊዜ ያለው። ዛሬ አንተ እቺን አደረክ አይደል? ነገ ደግሞ በአንተ የሚመጣ ነገር አታውቅም። ለሁሉም ጊዜ አለ። አንተን ትንሱ ነገ እግሯ ስር ወድቀ እግሯን ልሰህ መሬት ልሰህ ማታገኝበት ጊዜ ይመጣል። ነገ የሚፈጠርብህን አታውቅም አላዛር። በቃ ያሁን ጊዜ በጣም የሚያስፈራ በጣም የሚያስጠላ ጊዜ ነው ያለ ነው። በጣም ማለት ነው ማለት እንደዚህ አይነት በደሎች እንደዚህ አይነት ነገሮች ምንሰራበት ሰዓት አይደለም። በጣም የሚያስፈራ ወይኔ ከተኛሁኝ እነሳለሁ እንዴ ከወጣሁኝ ወይኔ እገባ ይሆን እንዴ ዛሬ ምትልበት ጊዜ ነው ያለው። ሙሉ አካል ይዘው ወይኔ ነገ አካል የትኛው ይጎድላል? የትኛው አካለ ጎደሎ ሆናለሁ? ጤነኛ ከሆንክ ወይኔ ነገ የሚያሳምም ወይም ደግሞ የሚገድል በሽታ ምን አይነት በሽታ ይይዘኛል ብለህ ማሰብ አለብህ። እውነት ማሰብ አለብህ። በዚህ ልክ እያለመነች በዚህ ልክ እያለቀሰች እኔ ወንዶች ወይኔ ሴት እኮ ርህራህ ናት። ወንድ ልጅ እንደዚህ ሲያለቅስ ሴት ጥላት አትወጣም ነበር። ሴት እቃዋን አሰበስብም። ወንድ ልጅ እንደዚህ ሲያለቅስ ገብታም እሷን በሯን ዘግታ ነው የምታለቅሰው። እንደዚህ ጨክና አትወጣም ነበር። እንደዚህ ጨክና እቃ ለዛውን ቁሳቁስ አንተ በልጅ ቁሳቁስ ምትለውጥ ልጅ ያረገዘች ልጅ አለ። ነገ ልጅ ይመጣል። ልጅ እንደተወለዱ ያሁን ልጆች ደግሞ ቲቪ ማየት ይወዳሉ። ትገዛዋለች እኮ ትንሱ ትገዛለች። ቲቪ መግዛት ያቅታታል ማለት አይደለም፣ ግን እንደው ለግርምቱም ለትዝብቱም ነው እንጂ ለትዝብቱም ምን አይነት ሰዎች ናችሁ? ምን አይነት ቤተሰብ ናችሁ? እንደው እናንተ ማነው ተንሱ ማለት ነው ከእናንተ ልጅ ማርገዟ በኢየሱስም አንዳንድ ሰዎች እንደው እግዚአብሔር አምላክ ይቅር ይበለኝና ማለት ነው የሚሰጠው እግዚአብሔር ነው። ለሚሰጠው ነገር ራሱ ምክንያት አለው። አንዳንድ ልጆች እናንተ አንዳንድ ሰዎች ማለት ነው ለእናንተ እግዚአብሔርን ልጅ ሊያሳያችሁ አይፈቀድላችሁም። ሰው ብንሆን ኖሮ እንግዲህ እግዚአብሔር የራሱን ስራ ነው የሚሰራው። እውነት እንደው እኔ በደል እንዳይሆንብኝ ኃጢአት እንዳይሆንም ለዚህ ንግግሬ ማለት ነው አንዳንድ ሰዎች ከምሰሩት አንጻር ከምታደርጉት አንጻር እናንተ ልጅ ወልዳችሁ መሳም አልነበረባችሁ። ሩህሩህ አምላክ ስለሆነ ነው፣ እንደ ሰው ስላልሆነ ነው። እንደ ሰው የወላችሁ እንደኔ ማለት ነው እናንተ ልጅ ወልዳችሁ ለመሳም የምትታዩ ሰዎች አይደላችሁም። እንደ ሰው እኔ አሁን ይሄን ተመኛሁላችሁ፣ እግዚአብሔር ደግሞ ይሄን አይመኝም። ገብቷችኋል? ምን ያህል ርህራሄ እንዳለው እሱንም እንኳን አልፈራችሁትም። በሆዷ ልጅህ ይዛ እንደዚህ ያለቀሰች እየለመነች ያንተ ልጅ ይዛ እንዴ ልጅህ ባትይዝ እኮ ታውቃለህ ትንሱ ምን አይነት ሰው የምታገባ እንደሆነ ምን አይነት ወንድ ነው። አሁንም አታገባ ማለት አይደለም። በነገራችን ላይ እንደው ምሳሌ ነው የምነግራችሁ። ተንሱ እርጉዝ ባትሆን አላዛር ደግሞ ይሄን ትቢት ይሄን ልቡን አያብጥም ነበረ። የትም አትሄድም ነው። እናንተ ስታረግዙ በቃ ተፈላጊ ያላቸው አይመስላቸውም ወንዶች። እናንተ በቃ ተጥላችኋል፣ ቆሻሻ ናችሁ። ስታረግዙ ልጅ በሆዳችሁ ስትይዙ በቃ ማንም ፈላጊ የላችሁም። በቃ የእናንተ የህይወት መጨረሻ ናት። ዓለም ትደፋባችኋለች፣ መሬት ትውጣችኋለች። እንደዛ ነው የሚያስቡት። ልጅ ከወለዳችሁ ልጅ የወለደች ሴት ማንም ይፈልጋት አይመስላቸውም። ባል ምታጣ ይመስላቸዋል። ወንድ የሌለ ይመስላቸዋል። አይገርማችሁም? እግዚአብሔር ምክንያት ያደርጋል እንጂ ከእናንተ የተሻለ ደግሞ ህይወቱን አሳምሮ አልጋ ባልጋ አድርጎ አንጥፎ ይኸው እኔ ሰጥቼሻለሁ ብሎ ከእግዚአብሔር የሚሰጠው ደግሞ ገነት ነው። ከእግዚአብሔር የሚሰጠው እኛ ምን አደርገው ነው ሲሆን የሚሆንብን እንጂ ከእግዚአብሔር የሚሰጠን ደግሞ ገነት ነው። እግዚአብሔር ግን ሊያስተምረን በብዙ ፈተና ይወስደናል፣ በብዙ መከራ። ግን እኛ አይገባንም። ትንሱ አሁን አልገባትም። እንደዚህ የምታለቅሰው ነገ እንባዋ የሚያብስ እግዚአብሔር ምን አይነት ህይወት እንደሚያመጣላት ምን አይነት ገነት እንደሚመጣላት አታውቅም። ምክንያቱም በሳቱ ሁላችንም እንደዛ ነው የምናስበው፣ እንደዛ ነው እግዚአብሔር የጠላን ይመስለናል፣ እግዚአብሔር የተወን ይመስለናል። በቃ እኛ የተጠላን በቃ የተጣልን ነው የሚመስለን። ግን እግዚአብሔር ስራው ሲሰራ ማለት ነው ስትቆዩ የዛኔ ያለቀሳችሁት እንባ እንዴት አርጌ ልመልሰው? እንዴት አርጌ ያን እንባ ለምንድነው ያለቀስኩት? ለምንድነው እግዚአብሔርን ያሳዘንኩት? ለምንድነው እንደዛ የሆንኩት ትላላችሁ መሰላችሁ። ማሜ እዛ በኩራት ማለት ነው ልብሽን አሳብጠሽ ቆመሻላ። ግን ዋጋሽን ታገኘዋለሽ። እውነቴ ነው የምልሽ፣ ዋጋሽን ታገኘዋለሽ።
እኔ በጣም አናዳኛለች፣ እውነት በጣም አናዳኛለች። ሰው እንዴት ዋሽቶ ያስታርቃል እንጂ እንዴት ዋሽቶ የሰው ትዳር ያፈርሳል? ለዛውም ያጨታ ራሷ ያጨቻት ራሷ የመረጠቻት ሴት ራሷ ሽማግሌ ልካ ራሷ ሽማግሌ ሆና ራሷ ያጋባቻት ሴት እንዴት ቆማ በዚህን ደረጃ አላዛር ይሄ ቆሻሻ የሆነ እቃ ሲሰበስብ ትርምስምስ የሆነ እቃ ሲሰበስብ እንዴት ነው አብራ እያገዘችው? ተው እንኳን አትለውም አንድ ቃሏ። ምን አይነት ሰዎች ናቸው? ምን አይነት ፍጥር ናቸው? እኔ እውነት አሉ። በነገራችን ላይ የሉም ማለት አይደለም። የእነሱ በካሜራ ስለወጣ ነው እንጂ በካሜራ ያልወጡ ብዙ እህቶቻችን የሚያሳቃዩ በጣም ብዙዎች አሉ። አይምሰላችሁ እህቶች፣ የእነሱ በካሜራ ስለወጣ ነው መጀመሪያ፣ ለዛ ነው። ግን በዚህን ደረጃ ማሚ፣ በዚህን ደረጃ አንቺ ያሳደግሽው ባለጌ ልጅሽ በዚህን ደረጃ አያችሁ። ጥሩ ዘር ከዘራችሁ ጥሩ ዘር ታጭዳላችሁ፣ መጥፎ ዘር ከዘራችሁ መጥፎ ዘር ታጫላችሁ የሚባለው ይሄን ነው። አያችሁ፣ ሰው አስተዳደጉ ነው የሚመስለው። እውነቴ ነው የምላችሁ፣ ሰው አስተዳደጉ ነው የሚመስለው። ስለዚህ ከማን ተወልዶ ከማን አድጎ አላዛር ጥሩ ይሁን? ከማን ተወልዶ ከማን ወልዶ ሴት ልጅ ስታረቅስ ርህራሄ ይኖረው? እንዴት ይመለስ? እንዴት በቃ ተነሺ ይበላት? እንዴት ተንበርክካ ራሱ እንዴት እንደሚያመናጭቃት እንዴት እጁን እንትን እንደሚልባት? ለምን ትንሱ ይሄን አለኝ መለመን አስፈለገሽ? ለምን መለማመጥ አስፈለገሽ? ይጥርግ ይበል እንዴ! እናት ካለሽ እናትሽ ጋር ሄደሽ ውለጂ፣ ካለበለዚያ እኛም መተን እንጠይቅሻለን። ትንሱ በዚህን ደረጃ እንደዚህ አትሁኝ፣ እውነት አትሁኝ። ይሂድ። ነገ የሚጸጽተው ቀን ይመጣል። ነገም ለምኖሽ ይመጣል። ወንድ ልጅ ችላ ካላልሹ ንቀሽ ካልተውሹ ከተለማመጥሹ ጭንቅላት ላይ ነው የሚወጣው። ለማንኛውም እኔ ብዙ ማውራት እፈልጋለሁ፣ ግን ራሴን በጣም ስላመመኝ ማለት ነው ጉንፋን ስለያዘኝ ሳወራ እንደውም በቃ ራሴ በጣም በዛ ላይ ተናድጄ ነው ማወራ። እውነት በጣም ነው የምናደደው። እኔ አላቅም ለምን እንደሆነ። እኔ ይሄ የእነዚህ ሰዎች ጉዳይ በጣም ያናድደኛል። የሚሰሩት ስራ ሁሉ በጣም ያናድደኛል። ለማንኛውም ማለት ነው እያፈነኝም ስለሆነ ጉንፋን ላይ በደንብ መጣበታለሁ፣ በደንብ ማለት ነው። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ። ቤተሰብ የሆናችሁ ትንሱንም እየገባችሁ በቃ አይዞሽ በሏት በኮሜንት። እኛ አለንላት፣ አይዞሽ ያላችሁ አበረታቷት። እኔንም አበረታቱኝ። ሰላማችሁ ብዙ ይበልልኝ። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ይበልልኝ። ቻው